ሲጀምር ሚኒ የሚባል ተማሪ ህይወቱ ከቅዠት ያልተናነሰ አስፈሪ ኑሮ ያለውን ልጅ ወደ ትምህርት ቤቱ ሲሄድ እያሳየን ነው። በመንገዱ ምን አለ ሙቼ ባረፍኩት እያለ ያማርራል። እዚህ ደረጃ ጋር የደረሰውም ሌላኛው ሱክ የሚባለው ተማሪ ራሱን ስላጠፋ ነበር። ይህ የሆነውም የትምህርት ቤቱ አመፀኛ ተማሪዎች ለሱክ ተጎጂ የሚለውን እንጨታቸውን ሲያስታቅፉት ነው። ይህ ዱላ የደረሰው በእነዚህ አመፀኛ ተማሪዎች ያለ ምህረት ይደበደባል። ሱክም እዚህ ደረጃ ጋር የደረሰው ያን የሚባለው የትምህርት ቤቱ አመፀኛ ተማሪ መምህሯ እያስተማረች ሳለ እሱ በስልኩ ሌላ ትምህርት ያያል። መምህሯ መጣ እኔ እያስተማርኩኝ ለምን በስልክ እንደምታይ አይገባኝም ስትለው ሀንም አንቺን ከማዳመጥ በስልክ የማየው እጥፍ ይሻላል ብሎ በተማሪዎች ፊት ያዋርዳታል። በዛ ሰዓትም ሱክ በጣም ተናዶ በቦክስ ያስታጥቀዋል። ሌላኛው ያን ጓደኛም ገፍትሮ ጥሎት ውሳኔው እስኪጸጽተው ድረስ እንደ ከበሮ ይደልቁታል። ሚንም የተፈጠረውን ቢያይም ምንም ማድረግ አልቻለም ነበር። ለመምህራኖችም ሊያመለክት ቢልም መምህራኖችም ልክ እንደነሱ ይፈሯቸው ነበር። ሱክም ህይወቱ መሮት ራሱን ያጠፋል። ፖሊሶችም ለምርመራ ሲመጡ ሚን ምናልባትም ፖሊሶቹ ሊያግዙን ይችላል ብሎ በተስፋ ይሞላል። ነገር ግን ሀን ፖሊሶቹ ቢመጡ ምንም ሊያደርጉት እንደማይችሉ ሲነግረው ተስፋው ገደል ይገባል። እነሱም ትክክል ነበሩ። ክሱ በራስን ማጥፋት ተብሎ ይዘጋል። ሚንም ወደ ቀድሞ የተጎጂ ወንበሩ ይመለሳል። ሱክ እንዳረገውም ራሱን ለማጥፋት ቢሞክርም ድፍረቱን ግን ያጣል። ወደ ኋላም ወደ ክፍሉ ሊገባ ሲል ሌላኛው አመፀኛ ተማሪ ያለ ምክንያት እየደበደበው ሳለ የሆነ ሰው ይመጣና አመፀኛውን ይመታዋል። አመፀኛውም ማነው እሱ እኔን የተማታ ብሎ ሊደባደብ ሲመጣ የሀሳውን ታላላቅህን አክብር ብሎ ልኩን ያስገባዋል። ሀን ይመጣና ማነህ አንተ ሲልም ሰውየውም ምን አዲሱ መምህር ነኝ ሲል ሀን በምላሹ መምህሮች እኮ ተማሪዎችን የመማታት መብት የላቸውም ብሎ ሁሉንም ተማሪ ይህን ክስተት እንዲቀርጹ ያዛቸዋል። ይህ አመፀኛም አሁን እየተቀረጸ ስለሆነ ድፍረቱ ካለ እስቲ አሁን ምታኝ ሲል መምህሩም እንግዲህ ጠይቀኛል ብሎ አፈር ከድሜ ይቀላቅለዋል። ተማሪዎችን በጣም ይደነግጣሉ። አስተዳዳሪውን መጥቶ ሁኔታዎችን ያረጋጋል። ሰውየውም ምን አዲስ የተቋቋሙ የተማሪዎች እንባ ጠባቂ አካል ነኝ ብሎ ራሱን ያስተዋውቃል። ይህ መስተዳድሩም አመፀኛ ተማሪዎችን ለመቅጣትና ተጎጂዎችን ደግሞ ለመጠበቅ የተቋቋመ ነው። አስተዳዳሪውም ተማሪዎችን መምታት አይፈቀድም ሲል ሰውየውም ቃላት አልበቃ ሲል ኃይል መጠቀም ግዳጅ ነው ብሎ ይመልስለታል። ቢሮ ውስጥም እያወሩ አስተዳዳሪው እነዚህ አመፀኛ ተማሪዎች የታላላቅ ባለስልጣን ልጆች ናቸው ሲለው ሰውየውም ሱክ ያለበትን ክፍል እንደሚያስተምር ይናገራል። አስተዳዳሪውም ሀን የሚባለው ልጅ ተጠንቀቅ ብሎ ያሰናብተዋል። ክፍል ውስጥ ገብቶም ስም መጥራት ይጀምራል። በመጨረሻም ሱክ ብሎ ሲጠራ የሚመልስለት ያጣል። ተማሪዎችንም የት እንዳለ ሲጠይቃቸው አንዱ አመፀኛ ሱክ ትምህርቱ ከብዶት ራሱን አጥፍቷል ይላል። ሰውየውም አገጩን ይዞ ወደ ኋላ ገፍትሮት የክፍላችሁ ተማሪ ሞቷል፣ እናንተ ግን አሁንም ምንም አይመስላችሁም እያለ አመፀኛውን ተማሪ ይመታዋል። ተማሪዎችም ትንሽ እንደደነገጡ ሁሉንም ፑሻፕ እንዲሰሩ ያዛቸዋል። ሀንም ማንም እንዳይሰራ አርፋችሁ ተቀመጡ ይላል። ሰውየውም ድጋሚ ቢያዛቸውም አልሰማ ይሉታል። ሀንም ፈገግ እያለ ይመስለኛል ካንተ በላይ ተማሪዎቹ እኔን ይፈሩኛል ይላል። ያ ሰውም ወደ ሀን ሄዶ ከተቀመጠበት ጠረጴዛ ጋር እያጋጨ በላውን ድፍረትህን አሳየኝ ይለዋል። ሀን በፍርሃት እንደተባለው ያደርጋል። ተማሪዎችም እሱን አይተው ይከተሉታል። ምሳ ሰዓት ላይም ሀን ያለ መስመሩ አቋርጦ ምግብ ሊያስጨምር ሲል ያ ሰውም ድጋሚ ለምን ግን የሚሰራህን ያሳጣል፣ መስመርህን ጠብቀ ተሰለፍ ይለዋል። ሀን ግን መስሜ ይጥጥ ብሎ በእጁ ምግቡን ያለ ፍቃድ ይጨምራል። ሰውየውም በእርግጫ ብሎት ስንቴ ብነግረህ እንደሚገባ አላቅም፣ ግን ስርዓት ይኑር ይለዋል። ምሽት ላይ ያ ሰው ወደ ሀን ቤት ይሄዳል። አባቱ ሪዮንም አግኝቶት ልጅህን በስነ ስርዓት አላሳደግከውም እና እኔ ስርዓት አስተምርልሃለሁ ሲለው ሪዮ ግን ልጁ ጋጦጥ እንደሆነ ቢያቅም እንደማይመለከተውና ይህን ካረገ እንደሚጸጽተው ሲነግረው ያ ሰውም እንደዛ ካልክ ጥሩ እስኪ ጸጽተኝ እጠብቃለሁ ብሎ የሀንን ጆሮ ይዞ ሽንት ቤቱን እንዲያጸዳ ያደርጋል። ሀን ስቃዩ በዝቶበት ራሱን ከሽንት ቤት ጋር አጋጭቶ እንደተጎዳ ያስመስላል። አባቱም የተፈጠረውን ሳያጣራ ሰውየው ጋር ሲሄድ ሰውየውም የደደብ ልጅህ ራሱን በራሱ ነው የጎዳ፣ ይህ ደግሞ የኔ ጥፋት አይደለም ይላል። ሀንም እንደለመደው ሚንን ያሰቃየዋል። በድጋሚ ሚን ራሱን ሊያጠፋ ሲል ያ ሰው አግኝቶት ስፖርት እንዲጀምር አብሮ ያበረታተዋል። ሪዮም ዋና ጸረ አመፀኛው አስተዳዳሪ ጋር ሂዶ የጀመራችሁትን እንቅስቃሴ ማቆም አለባችሁ፣ አይካላችሁ ግን እኔን ጨምሮ ሌሎች ፖለቲከኞች ዋጋችሁን እንሰጣቸዋለን ብሎ ይሄዳል። ሪዮም ፖለቲከኛ ሲሆን አዲስ ምርጫም ነበረበት። ነገር ግን ያላሰበው ያጋጥመዋል። ሴተኝነቱና ጉቦኝነቱ በሚዲያ ተጋልጠው ጋዜጠኞቹ በጥያቄ ያጣድፉታል። ለመደበቅ ብሎም አንድ ክፍል ሲገባ ያን ያስፈራራውን አስተዳዳሪም ያገኘዋል። ይህን ስራውን የሚያጋለጠው እሱ ነበር። ሪዮም ለምን ይህን እንዳረገ ሲጠይቀው ይገርምሃል፣ እኔ ጸረ አመፀኛ ኮሚቴ ሳቋቁም 2 ዓመት ፈጅቶብኛል እና ማንም እንዲያደናቅፈኝ አልፈቅድም። ልጅህ ሀን በአንተ ይተማመናል፣ አንተን ካከሰርን እሱም አርፎ ይቀመጣል ይላል። ሪዮም እስር ቤት ይገባል። ትምህርት ቤት ውስጥም ሀን አመፀኛ እንዳልነበር አሁን በተራው ተጎጂ ይሆናል። ይህን መቋቋም ሲያቅተው ሙሉ ክፍሉን በጋዝ አርከፍክፎ ሊያቃጥላቸው ሲል ያ ሰው የሚመጣና እሳት ይዞ መጠጋት ይጀምራል። ሀንም በፍርሃት ይሻሻል። ነገር ግን ሰውየው ምንም ሳይበግረው በእሳት ያያይዘዋል። ሀንም ከእሳቱ እየሸሸ እባክህ ተለመነኝና እርዳኝ እያለ ሲጮህ ሰውየው እሳቱን ያጠፋለትና አየህ ሱክም እንዳንተ ሞትን ይፈራ ነበር፣ ነገር ግን ባንተ የተነሳ ሳይወድ በግዱ ራሱን አጠፋ ብሎ ወደ ኋላ ይመልሰናል። ሀንና ጓደኞቹ ሱክን ሲያሰቃዩት የተማረረው ሱክም አባቱን እንደ ወላጅ ተፈጠረውንም ይናገራል። ቢሆንም ግን ሰሚ ያጣ ጩኸት ይሆንበታል። ያም አልበቃ ብሎ አባትየውን ከስራ ያፈናቅሉታል። ሱክም በአባቱ የደረሰውን ሲመለከት አባቴን ከተወቹት የፈለጋችሁትን አደርጋለሁ ይላል። ሀንም ጥሩ እንደዛ ከሆነ ራስክን አጥፋ ይለዋል። ሱክም እንዳለው ያደርጋል። ሀንም ይህን አስታውሶ የአዞን ባይሁን የምሩን ባይታወቅም
ስቅስቅ ብሎ ያለቅሳል። ክሱም በድጋሚ ተከፍቶ ሀናና ግብረ አበሮቹ ይታሰራሉ። በኋላም ይሄ ሰውዬ አበባ ይዞ ከዛሬ 2 ዓመት በፊት ወደ ሞተችው ሴት መቃብር ይሄዳል። እዚህ ቦታ ላይም የጸረ አመፀኛው አስተዳዳሪ ነበር። ሚዲያዎች በዚህ በኩል ይህ ጸረ አመፀኛ ኮሚቴ መፍረስ አለበት እያሉ ሰልፍ ይወጣሉ። ጋዜጠኞችም ተሰብስበው አስተዳዳሪውን በጥያቄ ያወክቡታል። ይህ ኮሚቴ የሰው ልጆችን መብት ይነካል ብለው ጥያቄ ሲያቀርቡ አስተዳዳሪው ተናዶ መብት ነው ያላችሁት የትኛው መብት? ተማሪዎች በእነዚህ አመፀኞች ምክንያት በየቀኑ ይሞታሉ። መምህሮችም እነሱን መጠበቅ ሲገባቸው ለራሳቸው ይፈራሉ። የእኛ ዓላማ አንድ ነው። ትምህርት ቤት ተማሪዎች በነፃነት የሚማሩበት እንጂ አዳኝና ታዳኝ ሆነው ድብብቆሽ የሚጫወቱበት ማዕከል አይደለም ብሎ አቋሙን ይገልጻል። በሌላ በኩል አዲስ ተማሪ ወደ ቴክኒክና ሙያ ትምህርት ቤት ይገባል። ይህ ትምህርት ቤትም መማሪያ ከመምሰል ይልቅ አነስ ያለች የአመፀኛ ከተማ ይመስል ነበር። ልጁም ወደ ክፍሉ ሲገባ ለአንዱ ተማሪ እንዲጠብቀው ብሎ ገንዘብ ይከፍለዋል። ልጁም ስላዘነለት ይህ ትምህርት ቤት እንደሌላው አይደለም ተጠንቀቅ ብሎ ይሄዳል። ክላስ ውስጥም ገብቶ ራሱን አስተዋውቆ ወደ መቀመጫው ሄዶ መጽሐፉን ሊያወጣ ሲል አንዱ አመፀኛ በእግሩ መጥቶ ያስጥለዋል። ለመምህሩም ማንም ተማሪ መጽሐፍ እንዳልያዘ ይናገራል። መምህሩም ጸባያቸውን ስለሚያውቁ ተስፋ ቆርጦባቸው ይሄዳል። ተማሪዎችን በሙሉ መደባደቢያ ብረት ይዘው ወደ ግጥም ይወጣሉ። እዚህ ትምህርት ቤት ውስጥ የኤሌክትሪክ እና የአውቶሞቲቭ ተማሪዎች ጠበኛ ሲሆኑ ሁሌም ቢሆን ግጭት አያጣቸውም ነበር። አዲሱ ተማሪ ቦንም እየተፈጠረ ያለው ነገር ግራ ገብቶታል። ጆ የሚባለው አንዱ የክፍሉ ተማሪም ሁለቱ ቡድኖች እንደማይስማሙና የሚጋጠሙትም የአንድን አለቃ ትኩረት ለማግኘት እንደሆነ ይነግረዋል። አስተዳዳሪውም ስለዚህ አለቃ ያወራል። ይህ ሰው ሀይክ ይባላል። ተማሪ ቢሆንም ትምህርት ቤት ውስጥ ግን በአመት አንድ እንኳን አይገኝም። ሀይክ የራሱ የጋንግ ቡድን ያለው ሲሆን በጣም ቅንጡ መኪናዎችን ብሎም ውድ ቦታዎች ይዝናናል። እነዚህ ተማሪዎችም የእሱን ትኩረት አግኝተው በሱ ስር ለመሆን ይፋለማሉ። ሀይክም አንድ ቀን ለኤሌክትሪክ ቡድኖች እነሱ እንዳሸነፉ መልእክት ይልክላቸዋል። በዚህም የተናደደው የአውቶሞቲቭ አለቃ ጆን እና ቦን እንዲደባደቡ ያደርጋቸዋል። ጆንም ለቦን ብሎ እንደተሸነፈ ይሆናል። የዛኔም አለቃቸው ጆንን እንደ ጡንቻ መፈተሻ ይደበድቡታል። በኋላም ጆ ተዳክሞ ስለነበር ቦን ቦርሳውን ይዞ ወደ ቤቱ ይሸኘዋል። ቦንም ቤት ውስጥ ገብቶ ሁኔታዎችን ሲመለከት የጆ ዋነኛ ተስፋ በትምህርቱ ህይወቱን ማሻሻል እንደሆነ ያያል። በቀጣይ ቀን ቦን ከሰውየው ጋር ይገናኛል። ቦንም በዚህ ሰውዬ ነበር እንዲሰልል የተቀጠረው። ባደረገው መነጽርም ሁሉንም ድርጊታቸውን ቀርጾት ነበር። ሰውየውም አንድ የመጨረሻ ስራ ይሰጠዋል። አመፀኞችን አናዳቸውና እንዲያባርሩ አድርግ ይለዋል። እሱም እንደተባለው አድርጎ እግሬ አውጪኝ ብሎ ይሮጣል። የመራም ሰውየው ካለበት ክፍል ይወስዳቸዋል። ሰውየውም ራሱን ከማስተዋወቁ በፊት አመፀኞቹ በቪዲዮ ላይ አይተውት ስለነበር ወዲያውኑ አወቁት። ነገር ግን እኛ እንደ ሌሎች ተማሪዎች አይደለንም፣ ልትፈራን ይገባል ሲሉ ሰውየው ምን የተለየ ነገር ኑሯችሁ ይላል። ምንም ሳይሉም ቀጥታ ድብድብ ይጀምራሉ። ያ ሰውየውም ሁሉንም ልክ ያስገባቸዋል። አመፀኞቹም ተሸንፈው መሬት ላይ ይዘረራሉ። በቀጥታም ከዚህ በፊት ላለፋቸው ክፍል ንቅንቅ የማያደርግ የትምህርት ፕሮግራም ያወጣላቸዋል። መምህራቸውንም አስጠርቶ እንዲያስተምር ይጋብዘዋል። መጽሐፍም እንዲያወጡ ሲጠይቃቸው ከክፍሉ ጆ ብቻ ያወጣል። ጆን ቦርዱ ጋር እንዲጽፍ አዞት ሌሎች ደግሞ እንዲገለብጡ ይነግራቸዋል። አንዱ አለቃ ምን እስክሪብቶ የለኝም ሲል የልጁን እጅ ሰብሮ እንደዛ ካልክ በደም መጽሐፍ ምንም አይነት አቤቱታ አልፈልግም፣ ልትማሩ እስከመጣችሁ ድረስ ተማሩ ይላል። ሰዓት ሲደርስም ቦርዱን ያጠፋዋል። ሙሉን ያልገለበጠም ይመታል። የአውቶሞቲቭ አለቃም በንዴት ምንድን ነው ይሄ መጽሐፍ ለኛ አይጠቅመንም፣ ትክክለኛ ትምህርት ነው የምንፈልግ ይላል። ሰውየውም እንደዛ ከሆነ ብሎ መኪና ሰጧቸው እንዲፈትሹት ያደርጋል። እየተንጠባረሩ አንሰራም ሲሉም ሁለቱ መሪዎችን በመኪና አስገብቶ በትንሹ ዙረት ያስቀኛቸዋል። በእውነት ይህ ሰው ከምግብ ሙያ እስከ መምህርነት ብሎም እስከ ሹፌርነት በሁሉም ተክኗል። ተማሪዎችም ይህን ሲያዩ ይበልጡን ያከብሩታል። ነገር ግን ሁለቱ አመፀኞች አሁንም እብሪታቸው አልለቀቃቸውም ነበር። ከትምህርት ቤቱ አምልጠውም ወደ ህያክ ሄደው ስላለው ነገር ይነግሩታል። ሰውየውም ጋር ተመልሰው በቃ ዛሬ አለቀልህ፣ ለህይወት ብትፈራ ይሻላል እያሉ መሳሳቅ ይጀምራሉ። ወዲያውም ሀያክ በሞተር ሳይክሉ ይመጣል። ሞተሩን አቁሞ ሲጋራውን እየለኮሰ አንተን የያዘው ይላል። ሰውየውም ጋር ድብድብ ይጀምራሉ። በመጀመሪያ ሰውየው ያውቆ ይሸነፍለታል። ተማሪዎችን በደስታ ሲያጨበጭቡ ሀያክ በድል አድራጊነት ማንም ካስቸገራችሁ እኔ ያለሁላችሁ ሲል አመፀኞቹ በሙሉ በጭብጨባ ያናወጡታል። ሰውየውም ከተኛበት አብሮ ያጨበጭባል። ከዛም ከወደቀበት ተነስቶ ትክክለኛውን ድብድብ ይጀምራል። ድብድቡንም ያሸንፋል። ተማሪዎች የዛኔ በፍርሃት ይዋጣሉ። አስተዳዳሪውም ሌላ ሚዲያ ላይ ተጠርቶ እንዲህ ተብሎ ጥያቄ ይጠይቃል። ይህ ሰውዬ የሚያደርገው አግባቡ አይመስለኝም፣ ደግሞም የቀድሞ ወታደር እንዴት እንደ አንድ አስተማሪ ስልጣን ይኖረዋል ሲሉ አስተዳዳሪውም ወታደር መሆን ምንም ጥፋት የለውም፣ መደበኛ መምህራን እነዚህን አመፀኛ ተማሪ አይችላቸውም ብሎ ይመልሳል። እነዛ ተማሪዎችን በፍርሃት ሰውየውን ይቅርታ ሲጠይቁት ሰውየውም እኔን ይቅርታ አትበሉኝ፣ ይቅርታ መጠየቅ ያለባችሁ ጆን ይላቸዋል። ጆንም ተንበርክኮ ይማጸኑታል። ጆ የሚያደርጉት ነገር ትዝ ብሎት በምሬት ያለቅሳል። ያ ወታደርም ትምህርት ላይ ፍላጎት ከሌላችሁ አቋር፣ ነገር ግን የመማር ፍላጎት ያላቸውን ተማሪዎች ጊዜያቸውን አትግደሉ ይላል። የሆነ ፖለቲከኛም ጸረ አመፀኛውን ኮሚቴ ማዘጋት ይፈልጋል። ስለነሱ መረጃ ሲመለከት ከዛሬ 2 ዓመት በፊት የሞተች ሴት የቀብር ስነ ስርዓት ላይ አስተዳዳሪውና ያን ሰው ያየዋል። ከዚህም ይህ ወታደር የሞተችው ሴት እጮኛ ነበር። ወደኋላም ይመልሰናል። የዛሬ 2 ዓመት ይህ ሰውዬ የምላቸው ወታደርና ፍቅረኛው ወክ እያደረጉ ሳለ የሆኑ ተማሪዎች እያጨሱ ተመልክታ ወደ እነሱ ልትሄድ ስትል እጮኛዋ በመሀል እንዳትገባ ቢነግራትም እሷ
ግን እኛ መምህራንን ተማሪዎችን መፍራት ሳይሆን መጠበቅ ነው ያለብን ብላ ወደ እነሱ ሄዳ ማጨስ እንደሌለባቸው መክራ ታባርራቸዋለች። ነገር ግን አንድ ቀን አንዱ አመፀኛ የክፍሏ ተማሪ ይገላታል። ፍርድ ቤት ላይም ይህ አመፀኛ የምወዳት አስተማሪ ነበረች እና ይህን በማድረጌ ይጸጽተኛል ብሎ ዋሽቶ እድሜው ገና ስለነበር በነፃ ይለቀቃል። እጮኛዋን በጣም ተናዶ ይህን አመፀኛ በመኪና ሊገጨው ሲል የእጮኛዋ አባት የአሁኑ አስተዳዳሪ አረጋግቶ ወደ ቀልቡ ይመልሰዋል። ከዛም አስተዳዳሪው የሞተችው ልጁን ባይመልሳት እንኳን የሌሎች መምህራንና ተማሪዎችን ህይወት ለመታደግ አብረው ጸረ አመፀኛ ኮሚቴ ያቋቁማሉ። የዚህ ሰውዬ ስምም ጂን ይባላል እና ጂን አዲስ አመፀኛ ያገኛል። በአሁኑ ግን የሴቶች ትምህርት ቤት ውስጥ አንዱ መምህር ተማሪውን አጥቅቷል ተብሎ ራሱን እንዳጠፋ እናያለን። ይህቺ ተጠቃች የተባለችው ተማሪም ታዋቂ ሞዴል ስትሆን አጥቅቶኛል ብላ በሚዲያ ከተናገረች በኋላ መምህሩ ራሱን ያጠፋል። ክስተቱም የተፈጠረው ይህቺ ታዋቂ ተማሪ ክፍል ውስጥ እየተማሪች ስልኳን ስትነካካ መምህሯ መጣ ስልኳን ትወስደዋለች። ታዋቂዋ ተማሪም በዚህ ተናዳ በቅንብር የተሰራ መምህሯ የተማሪዋን ጸጉር ስትቆርጥ በቪዲዮ ይለቀቃል። ነገር ግን መምህሯ እንደዚህ እንዳላረገች ብትናገርም ከአንድ መምህር ውጭ ማንም አላመናትም ነበር። ያ መምህርም አታስቢ እኔ እፈታዋለሁ ይላታል። መምህሩም ታዋቂዋ ተማሪ ዩንን እያናገራት ቪዲዮን ስታቀነባብሪ አይቼሻለሁ ይላታል። ዩን ግን በፍጹም ተሳስተሃል ብላ ትከራከራለች። መምህሩ ግን በአቋሙ ጸንቶ ቪዲዮ እንድታጠፋ ይነግራታል። ዩንም ሆነ ብላ ራሷን እንደተጠቃች በማስመሰል ላይቭ ገብታ መምህሯ ላናግርሽ ብሎ ጠርቶ የማይሆን ነገር እንዳረጋት ትናገራለች። ይህ መምህርም የተከበረ ትዳር ከሁለት ልጆች ጋር ያለው ሰው ነበር። ሚዲያዎችና ሌሎች ጋዜጠኞች እውነተኝነቱን ሳያረጋግጡ መምህሩን እየተከታተሉ የሚኖሩበትን ሆነ የልጆች የሚማሩበትን ትምህርት ቤት አድራሻ እየለቀቁ የቤተሰቡን ሰላም ይበጠብጣሉ። ይህን መቋቋም ሲያቅተውን በመጨረሻ ራሱን ያጠፋል። ሞቶ እንኳን እንዳያርፍ የቀብር ስነስርዓቱ ጋር መጥተው ያረገውን አንረሳም በሚል ጽሑፍ ቤተሰቡን ይረብሻሉ። ያች መምህርም ተናዳ ዩን ጋር መጣ እባክሽ እውነቱን ተናገሪ መምህሩ ምንም አላረገችሽም እያለቻት ሳለ ዩን በድብቅ ላይ ገብታ መምህሬ እንደተጠቃው አላመነችኝም እንደዋሽ ትፈልጋለች። እናም ይቅር በሉኝ አጥፍቻለሁ ጥቃቴን መናገር አልነበረብኝም ብላ ይበልጥ ነገሩን አጋግላ መምህሯ ጆን ሌላኛው የሚዲያ ተጠቂ ታረጋታለች። እነጂም በዚህ በኩል ከቡናቸው ውስጥ አንድ ሴት ለመላክ ያስባሉ። ይቺ ሴትም ሀን ትባላለች። ትምህርት ቤቱ ጋርም ራሷን ልታስተዋውቅ ስትል ማንም ግን ሰሚ አልነበረም። ይሁንም ገና ከመግባቷ ሀንን ፕላስቲክ ሰርጀሪሽን የት ነው የተሰራሽው ብላ በንቀት ታዋርዳታለች። ሀን ግን አላማ ስለነበራት አዎ ውዴ ተሰርቻለሁ ቦታውን ኋላ ነግርሻለሁ አሁን በቀጥታ ላይቡን አጥፊ ስትላት ይሁን ግን በፍጹም ብላ ልትከራከር ስሞክር ሀን ወዲያው በካራቲ ስልኳን ታስጥላታለች። ላይቡም ሲጠፋ ሀን ትክክለኛ መልኳን ታሳያለች። እናንተ ቀበጦች አሁኑኑ በፍጥነት ስልካቸውን አስቀምጡ እኔ ጸረ አመፀኛ ኮሚቴ አባል ነኝ ብላ ራሷን ታስተዋውቃለች። ሀንም ከጂን ጋር ትገናኛለች። ልክ እንደሱ በውትድርና ሰልጥና ነበር። ጂንም ስለ ህጎቹ ይነግራታል። ተማሪዎችን አትግደያቸው እንጂ ተገቢውን ኃይል መጠቀም ትችያለሽ ይላታል። የትምህርት ቤቱ ካፍቴሪያ ጋም ተማሪዎች በሙሉ የሚፈልጉትን ነገር ተጠቅመው በምላሹ ግን አቆሽሸው ሳይከፍሉ ሊወጡ ሲል ሀን ትይዛቸዋለች። ያበላሹትንም እንዲያጸዱ ስትናገር ይሁን ግን መምህር ጆ ታጸዳለች ችግር የለም ስትል ሀን ተናዳ እንዴት እናንተ የተጠቀማችሁበትን እሷ ወይም ሌላ መምህር ያጸዳል በፍጥነት አጽዱ ብላ ሁሉንም ታጸዳቸዋለች። ተማሪዎችም ስለ መምህር ጆ የማይሆን ነገሮችን በሚዲያ ያለቀው ስራውን እንድጠለው ያደርጋሉ። ጆም ሌላ ስራ ልታመለክት ብትልም ማንም ግን ሊቀጥራት ፈቃደኛ ሳይሆን ይቀራል። አንዲት መምህርም የዩንን ጸባይ ጠንቅቃ ስለምታውቀው ልጆ እቺ ልጅ የሆነ ነገር ብላ እንደ ጥሩ ሰው ልትቀርብሽ ትችላለች ግን እንዳታምኛት ብላ ትመክራታለች። እንዳለችው የሚሆን ጆን መጣ ለተፈጠረው ነገር ይቅርታ ጠይቃት አብሮ ላይቭ እንዲገቡ ትጠይቃታለች። በምላሹ ግን ስለ ጸረ አመፀኛ ኮሚቴ መጥፎነታቸውና ተማሪዎችንም እንደሚያሰቃዩ ትናገራለች ትላለች። ጆን በዚህ ሰዓት መምህሯ የመከረቻት እውነት እንደሆነ ትረዳለች። በቀጣይ ቀንም ላይቭ ጋር እንደማትገባ ነግራት ትምህርታዊ ጥያቄ ጠይቃት አልመልስ ስትል ከተማሪዎች ፊት አስወጥታ እንደ ወጉ ትቀጣታለች። ይህንም የተፈጠረው ነገር ክብሯን ስለነካት ሌላ ቪዲዮ ልሰራ ስትል የማህበራዊ ሚዲያ አካውንቷ ተጠልፎ ሁሉ ቪዲዮ ጠፍቶ በምትኩ ግን ይህ የሞተው መምህር አጠቃኝ ብላ ቪዲዮ ከመስራቷ በፊት ስትዘጋጅ ቀርጻ ያስቀመጠችው ቪዲዮ ይለቀቃል። ሰዎችም እንደ ጉድ ይቀባበሉታል። ይህ ቢሆንም ግን መምህሯ ጆ ስላዘነችላት ለጂን ደህንነቷን እንዲያረጋግጥ ልደውልለት ስትል በሯ ተንኳኩቶ ትሄዳለች። የመጣችውም ሴት ይሁን ነበረች። እየጮኸችም እኔ መምህሩን አልገደልኩትም በአንቺ ምክንያት ነው የሞተው እያለች በቃ እኔም እሞታለሁ ነገር ግን አንቺንም አብሬ እገልሻለሁ ብላ ስትታገላት ይሁን ልትወድቅ ስትል ጆ ታድናታለች። ቢሆንም ግን ከፍትራ ስትላት እንዳጋጣሚ መሪ ተዋናያችን ጂን ደርሶ ያድናታል። በእሷ ምትክም እሱ ይጎዳል። ይሁን ግን አሁንም ምንም ሳይመስላት ሀንን ደግሞ ልትገላት ስትታገል ሀን አሸንፋት ስለቱን ታስጥላታለች። ወዲያውም ወደ ጂን ይሄዳሉ። እሱ ግን ጭንቅላቱ ከመድማቱ ውጭ ከፎቅ የተወረወረ ጭራሽ አይመስልም ነበር። አስተዳዳሪውን በሚዲያ ሶስተኛ ስኬታቸውን ያጋራሉ። በዚህ ሰዓት ግን ያ ፖለቲከኛ ዝም አላለም ነበር። ስለሞተችው ልጁና እጮኛው ስለነበረው ጂን በይፋ አጋልጦ እነሱ በቀል እንጂ ስርዓት አልመሰረቱም ብሎ ቅራኔውን ያሰማል። እነሱ መግለጫውን እያዩ ባን ይህ ነገር እውነት ነው ሲል አስተዳዳሪው በአወንታ ብቻ ይመልሳል። ቆይቶም አዲስ መረጃ ያገኛሉ። አንድ ተማሪ በትምህርት ቤቱ በጣም የተከበረውንና
በሁሉም የሚወደደውን መምህር በኃይል እንደደበደበ እናያለን። ባን ጂን እና ሃን አንድ ላይ ሆኖ ወደዛው ትምህርት ቤት ያመራሉ። ባንም ለሃን ስለዚህ የተከበረ መምህር ይነግራታል። መምህሩ በጣም ከመወደዱ አልፎ በሀገር አቀፍ ደረጃ ሽልማት እንደተበረከተለት ያስረዳታል። ሃንም በግራ መጋባት እንዲህ የሚወደድን መምህር አንድ ተማሪ ለምን ያጠቃል ብላ አጥቂውን ተማሪ ሂዮንን ትጠይቀዋለች። እሱም ግን ምንም አልመለሰላትም ነበር። ሃንም ተበሳጭታ ምናልባትም ትምህርት የማይወድ አመፀኛ ተማሪ ይሆናል ብላ ትደመድማለች። ባንም እንዲህ ይላታል፣ አንቺ እንደምታስቢው ሰነፍ አይደለም፣ እንዲሁም የትምህርት ቤቱ ሰቃይ ተማሪ እንጂ ይላታል። ሃን አሁን ይበልጥ ግራ ትጋባለች። በቀጥታም ወደ ሂዮን ተመልሳ የትምህርት ቤቱ ጎበዝ ተማሪ ነህ፣ ለምን መምህር ትደባደባለህ ትለዋለች። ጂን በዚህ በኩል የተደበደበውን መምህር ቺዮልን ያናግረዋል። ቺዮልም እንዲህ ይላል፣ አዲስ የጥናት ቡድን መስርቼ ነበር። አንዱ ተማሪም ሂዮን ነበረ። ነገር ግን በቆይታ ብዛት ትምህርቱ እየሰለቸው ክላስ መቅጣት ይጀምራል። እኔም ነገሩን ለማጣራት ወደ ቤተሰቡ ካፌ ሄድኩኝ። ላናግራቸው አስቤ ነበር፣ ነገር ግን ጫና የበዛባቸው ሰዎች ስለነበሩ ላለማስጨነቅ ብዬ ምንም ሳልል ተመለስኩ። በቀጣይ የማውቀው ሂዮን ሲደበድበኝ ነው ብሎ ታሪኩን ይነግረዋል። ሂዮን በዚህ በኩል የራሱን ታሪክ ይናገራል። ቺዮል ቤተሰቦችን ያለ ምክንያት ይጎበኛል። ከዛ በኋላ በትንሽ ቀን ልዩነት ካፌያችን ይዘጋል። እናም ቤተሰቦቼ ለትምህርት መክፈል ያቅታቸዋል። ይህ የሆነውም አንድ ሰው በድብቅ ካፌያችን ጋር የውሸት ስላመለከተ ነበር። እኔም አማራጭ ያልኩትን በግል አስጠኝ ዋጋው ስለሚቀንስ ቀጠሩልኝ። ቺዮልም ይህን ስላስተዋለ አስጠኝ ማን እንደሆነ ይጠይቀኛል። እኔም ነገርኩት። አሁንም ከትንሽ ጊዜ በኋላ አስጠኝ አዲስ ስራ አግኝቶ ከዚህ በኋላ ማስጠናት እንደማይችል ነገረኝ። ይህ ሁሉ ደግሞ የአንድ ሰው ስራ ነበር። ቺዮል ከዛ በኋላ ደበደብኩት ብሎ ይነግራታል። አሁን ላይ ሃን ነገሮች ገብተዋታል። በጣም ተናዳ ጂን ጋር ትሄዳለች። እሱም የቺዮልን ቃል መጠየቅ እያየ ይህ ጥሩ ሰው እያለ ሲዝናና ሃን ንዴቷ ገንፍሎ ምናልባትም መግለጫው ትክክል ነው፣ አንተ ለሚስት ሞት ተማሪዎችን መበቀል ብቻ ነው የምትፈልገው ስትል ጂን እንደዛ ከሆነ የምታስቢ ጥሩ ብሏት ጥሏት ይሄዳል። ሃንም በጣም ተናዳ በስሜት ትሮጣለች። ወደኋላ ተመልሶም እሷም ተማሪ እያለች አመፀኛ ተማሪዎች ያጠቋት ስለነበር አንድ ቀንም ታዲያ ለማምለጥ ስትሞክር ጂንን ታገኘዋለች። እሱም እየተከተሏት የነበሩትን ተማሪዎች ደብድቦ እርዳታ ከፈለገች ሁሌም ከጎኗ እንደሆነ ነግሯት በዚህ አጋጣሚ ይተዋወቃሉ። ጂንም ለቺዮል እንዲህ ይለዋል፣ ሂዮን ፈተናው እንዲወድቅ ትፈልጋለህ? ይህ ከሆነ ደግሞ ከአንደኝነት ደረጃው ወርዶ ወደ መጨረሻዎቹ ይገባል። ይህ ሲሆን ደግሞ 11ኛ ጋር የነበረው ተማሪ 10ኝነት ደረጃን አግኝቶ ከ1 እስከ 10 ውስጥ ይገባል። ዩን የምትባል የድሮ ተማሪ አንደኝነት ደረጃ ላይ ነበረች። እናም ስኮላሩ ልታገኝ ስትል አንተ ግን ሆነ ብለ የቤተሰቧን ቢዝነስ እንዲከስር አረግ፣ ትምህርቷንም እንድታቋርጥ አረግ። ዩን የተባለችው ያች ታዋቂዋ ተማሪ ናት። ወደኋላም ይመልሰናል። ሲኦል የምትባል የተማሪ ወላጅ በጣም ሀብታም ስትሆን ልጇ ከ1 እስከ 10 ውስጥ እንድትገባ ለቺዮል ዳጎስ ያለ ገንዘብ ትከፍለዋለች። ልጅቱ መልስ ተሰጧት እንኳን ያን መሸምደድ የማትችል ሰነፍ ብትሆንም በቺዮል እርዳታ ግን 11ኛ ደረጃ ላይ ናት። እናም ሂዮን ደረጃውን ከለቀቀ እሷ 10ኛ ትሆናለች። ለዛም ነው ይህን ሁሉ ነገር ያደረገው። ሃን አሁንም እንደተናደደች ነው። ባንም ያለውን ነገር ያስረዳታል። ያቺ ታዋቂዋ ዩን የምትባለዋ ተማሪ ጁን ሊያናግራት እስር ቤት ሂዶ ነበር። እሷ መምህሮችን የምጠላበት ምክንያት በቺዮል እንደሆነ ስለነገረችው ነው ወደዚህ የመጣ ነው ይላታል። ድላቸውንም ከማክበራቸው በፊት በፖሊሶች ኃይልን በመጠቀም ወንጀልና በተወዳጁ መምህር ባነሱት ስም ማጥፋት ይታሰራሉ። አስተዳዳሪውም አብሮ ይታሰራል። ይህን ያደረጉትም ቺዮልና ያቺ ባለ ሀብት ወላጅ ነበሩ። ግባቸውን ፈተናው እስኪጨረስ ድረስ ችግር እንዳይፈጥሩባቸው ከመንገዳቸው ዞር ማድረግ ነበር። ግን ባል አልታሰረም ነበር። የፈተናው ቀንም ቺዮል የሲኦልን የፈተና ውጤት ሲመለከት ሁሉንም ጥያቄ እንዳልመለሰችው ያህል ይህ እንዴት ይሆናል እያለ ሲያብድም ፈተናው እንደተቀየረ ያያል። በፍጥነትም እየሮጠ ፈተናውን ሊያስቆመው ሲል ጂን ተለቆ ፈተና የማስቆም ስልጣን እንደሌለው ይናገራል። እዛው ላይም በቺዮልና በሲኦል እናት መካከል ስላለው የገንዘብ ግንኙነትና ጉቦኝነት በድምጽ ማስረጃ ያጋልጣል። አሁንም ፈተናው እንዳልተቀየረና ነገር ግን ጥያቄዎቹ ብቻ እንደተዘበራረቁ እናያለን። ሲኦልም ምንም የምታውቀው ነገር ሳይኖር የተሰጣትን መልስ ብቻ ጽፋ ትከስራለች። ይህንም ጥያቄ የቀያየረው ባን ነበር። አስተዳዳሪው መግለጫ ይሰጣል። አንዱ ጋዜጠኛም አላማችሁ በቀል ብቻ ነው ይላል። እሱም እንዲህ ይላል፣ በቀል ከሆነ የትምህርት ስርዓቱን የሚያስተካክለው ይሁን፣ ግድ የለም እኛ አመፀኞችን ብቻ አይደለም የምንቀጣው መምህራኖችን ነው እንጂ ብሎ ስለ ቺዮል ያጋልጣል። ከተሰበሰቡ የተቃዋሚ ሚኒስትሮች ውስጥም ለቺዮል ልጆቻቸውን እንዲያሳልፉ ብር እንደከፈሉ በማስረጃ ያሳያል። ይህንም ላረጉለት ነገር ከልቡ ያመሰግናቸዋል። በቀጣይ ቀን የተለየ መረጃ ይደርሳቸዋል። በአሁኑ የህፃናት አስተማሪ ለእናቷ መቼም ቢሆን አንድን ሰው እንዳትረሳ ጽፋላት ራሷን ልታጠፋ ስትል አንድ እርሳት አድናታለች። ነገሩንም ለማቅለል ምን ልታደርግ እንዳሰበች እንዳልገባት በማስመሰል ታወራታለች። በኋላ መሀል መምህራኖችን ሰብስባ የመንፈስ ጭንቀት ያለባቸው መምህራን ካሉ ለማረጋገጥ ብላ የሆነ ወረቀት ታስሞላቸዋለች። ከውጤቱም ያች መምህር ጭንቀት እንዳለባት ስላወቁ አንድ ትንሽ እረፍት እንድታደርግ ትነግራታለች። መምህሯም የኔን ክፍል የሚይዘው መምህር እንዲጠነቀቁ ንገሪያቸው ህይወታቸውን ያጣሉ ብላት ትሄዳለች።